ለዛውም ከፊሏን አዲስ አበባ። ዴላን ፔጅ ግን ኬንያ ሂዶ ያየው የኬንያን ህዝብ ሪል አኗኗር ነው። ኬንያዎች ደጃቸውን እየጠረጉ የቤታቸውን ቆሻሻ ቤታቸው የሚይዙበት ጉዳይ የላቸውም። ምናቸውም ሐላል ነው። ምን ትላላችሁ እስኪ? ኬንያ ወይስ ኢትዮጵያ? እና አዶናይ ወይስ የኬንያ ሶሻል ሚዲያ ሰዎች? ተያት እባክሽ ትሄድ። ሴት ቢመጣ ሴት ቢሄድ ሴት ይመጣል። ምን ትሰራለህ ማለት? ሁሉ ሴት እኩል ነው ማለት ነው። በሶሻል ሚዲያ ደግሞ ስለ ትዳር ስናነሳ ፌክ ናቸው አብዛኞቹ ነገሮች በሶሻል ሚዲያ ፖስት የሚደረጉ። ከዲላን ፔጅ ጋር ተያይዞ አዶናይን በተመለከተ በተለይ ዲላን ፔጅ ወደ ኢትዮጵያ ከገባ በኋላ የጉብኝት አካሄዱ በጣም ብዙዎችን ያሳዘነ ይመስላል። ለምን የምለውን ጥያቄ በዚህ ቪዲዮ በደንብ ነግራችኋለሁ። ጋይስ እነዚህን ሁለቱን ሰዎች ታውቃላችሁ፣ ቢኒንና ዲቦን ማለት ነው። ትዳር መስርተው አብረው እየኖሩ ነበር። ምንድነው በመካከላቸው የተፈጠረው ነገር? የነሱ ጉዳይ ብቻ ሳይሆን የቀጣይ የትውልድን ጉዳይ እጅግ በጣም አደጋ ውስጥ ስላስገባ በዚህ ቪዲዮ እምላችሁ ነገር አለኝ። እስከ መጨረሻው ቆዩ። አንድ ሰው በባለሙያ ስህተት ምክንያት ህይወቱ አደጋ ውስጥ ቢገባና የሚያሳዝን ታሪክ ላይ ቢደርስ እንዴት ታዩታላችሁ? ይህንን ህፃን እንግዲህ ከሰሞኑን ብዙዎቻችሁ በእግረኛ ሚዲያ አስተውላችኋል። ከዚህ ጋር ተያይዞ በህክምና ስህተት ምክንያት እንግዲህ የዚህ ልጅ ታሪክ እንደተበላሸ ሰምታችኋል። ከዚህ ጋር ተያይዞ አዲስ ነገር የምነግራችኋለኝ። አብራችሁኝ እስከ መጨረሻው ቆይታ አድርጉ ማለት ነው። ይህንን ቪዲዮ ለብዙዎች እንዲደርስ በተለይ ላላገቡ ወጣቶች ቀጣይ ትዳር ለመመስረት ለሚያስቡት ሁሉ እንዲደርስ ሼር ታደርጉልኛላችሁ። ይህ አቡክ ሚዲያ ነው። ሰብስክራይብ አድርጋችሁ ቤተሰቡ ነው። ዲላን ፔጅ ወደ ኢትዮጵያ ከገባ በኋላ አዶናይ በጥሩ መልኩ እያስጎበኛለ፣ ሌሎቻችንም ጥሩ ነው። ነገር ግን ከዚህ ጋር ተያይዞ የኢትዮጵያ ህዝብ ያልተመቸው ነገር ምንድን ነው? የብዙዎች ጥያቄ ነው። ሰምታችኋል። ዛሬ የሚገርም ነገር ሁላችሁም የምታውቁት አቤል አቡና የዴላን ፔጅን ወደ ኢትዮጵያ መምጣት ተከትሎ ሀሳብ በመስጠቱ ምክንያት ብቻ የቲክቶኩ መንግስት አስሮታል። የሚገርም አይደለም። በነገራችን ላይ ስለ አዶናይም የተወሰነ ነገር መነጋገር ያለብን ይመስለኛል። መለስበታለሁ። ከዛ በፊት ግን ዴላን ፔጅ ወደ ኢትዮጵያ መምጣቱን ተከትሎ ሶሻል ሚዲያውም ሜንስትሪም ሚዲያውም ስፔሻሊ የቲክቶከር ሰፈርተኛ አብሮት ሲሮጥ ነው ከትላንት ወዲያ ያመሸው። ዴላን ፔጅ ግን ከጥቂት ጊዜ በፊት ጎረቤታችን ኬንያ መጥቶ ነበር። ኬንያ ሂዶ ምን እንዳደረገ ለምን አንመለከትም? ግን ሰው ከጎረቤቱ ከተማረ አይደል? ተመልከቱት። ዴላን ፔጅ ከጥቂት ጊዜ በፊት ኬንያ ሂዶ ያየው መርካቶን የሚመስል ሰፈር ነው። እውነተኛውን 120 ሚሊዮኑ የኢትዮጵያ ህዝብ የሚኖርበትን ገጽታ ሳይሆን አብይ አህመድ እያሳዩት ያሉት ብልጭልጫዋን ከተማን አዲስ አበባ ነው። ለዛውም ከፊሏን አዲስ አበባ። ዴላን ፔጅ ግን ኬንያ ሂዶ ያየው የኬንያን ህዝብ ሪል አኗኗር ነው። ኬንያዎች ደጃቸውን እየጠረጉ የቤታቸውን ቆሻሻ ቤታቸው የሚይዙበት ጉዳይ የላቸውም። ምናቸውም ሐላል ነው። ስለዚህ በምትመለከቱት መልኩ ዴላን ፔጅ የኬንያን ከተሞች ሲጎበኝ ነበር። የደሃ ከተሞችን ሲጎበኝ ነበር። ኬንያ ሄዶ ዴላን ፔጅ በራሱ የግል ወጪ ነው ሆቴል የነበረው። የኬንያ ፖሊስ አልተከተለውም። 50-60 የሴኩሪቲ መኪናም አልተከተለውም። በምታዩት መልኩ ማንም ቼክ ያደርገውም ስራውን ሰርቶ የዩቲዩብ ስራውን ሰርቶ ወጥቷል። ኢትዮጵያ ሲመጣ ግን የቲክቶክ መንግስት ስለገጠመው በሚገርም ሁኔታ ዴላን ፔጅ እሱ ካሰበው በላይ አቀባበል ስለተደረገለት በጣም ሰርፕራይዝ ሆኗል ልጁ። ምክንያቱም የሆነ ዲፕሎማት የመጣ የሆነ ሀገር ጠቅላይ ሚኒስትር የመጣ ነው የሚመስለው። የብዙዎችም በሶሻል ሚዲያ የሚገኙ የኢትዮጵያውያን ጩኸት ምንድነው? ኢትዮጵያ ትክክለኛዋ ገጽታዋ እየታየ ነው ወይ? በጣም ብዙ ነገሮች በዚህ ጊዜ እንዳሉ ታውቃላችሁ። ኬንያ ሰሞኑን ምን እንዳደረገች እንግዲህ አስተውላችኋል። በነዳጅ ምክንያት እንግዲህ በከተማው ላይ በጣም ትልቅ ነገርን አንስተው መንግስት መልሶ ወደ ነበረበት እስከመለስ ድረስ መንግስትን ማነቅ የቻሉ ህዝብ ናቸው፣ የኬንያ ህዝብ ማለት ነው። እና ደግሞ ዲላን ፔጅ ልክ ወደ ኢትዮጵያ እንደመጣ ሁሉ ወደ እነሱም ሄዶ ነበር። በሄደበት ጊዜ ያሳዩትን ተመልክታችኋል። እንግዲህ በቃ ያሉበትን ትክክለኛውን ስታንዳርዳቸውን ነው ያሳዩት። አሁን በኢትዮጵያ ውስጥ የብዙዎች የኢትዮጵያውያንን ጥያቄ ነው የማነሳላችሁ። ልብ በሉ። እኔ ከአዶናይ ጋር ምንም አይነት ችግር የለብኝም። በጣም ነው የምወደው፣ የሚሰራቸው ነገሮች ይመቹኛል። ግን ደግሞ ኢትዮጵያውያን እውነትም አሁን እሱ የሚያያቸው ነገሮች ብቻ ናቸው ወይ? ዴላን ፔጅ መጥቶ ያያቸው ነገሮች ብቻ ናቸው በኢትዮጵያ ውስጥ ያሉት? እያደነቃቸው ሄዳቸው ብቻ ናቸው በኢትዮጵያ ውስጥ ያሉት ወይ? ይሄ የብዙዎች ጥያቄ ስለሆነ ስለዚህ በኢትዮጵያውያን ላይ በፍጹም መፍረድ ያለብን አይመስለኝም። ምክንያቱም እውነተኛዋ ገጽታዋ እየታየ አይደለም። በጣም ብዙ ህዝብ ረሃብ ላይ አለ። ከቦታ ወደ ቦታ መንቀሳቀስ ከብዶታል አሁን ባለንበት ሁኔታ። ስለዚህ ኢትዮጵያውያን አዶናይን እየተቃወሙ አይደለም። ይሄንን ወቁ። ኬንያን አይታችኋል አይደል? ምን እያሳዩ ቆሻሻ ውስጥ ያሉበትን ነው ሲያሳዩ የነበሩት እያንዳንዱን ማለት ነው።
ያ ያሉበት ማንነት ነው። ስለዚህ እኛ ለፖለቲካ ከዛ በዓለም ላይ አሉ ለመባል ብለን የራሳችንን ትውልዳችንን እየገደለን ስንት ወጣት ከስራ ውጭ እንዳለ አይነገርም? ስንት ወጣት በፈተና ውስጥ እንዳለ አይነገርም? ስንት ወጣት መንገድ ላይ ድንጋይ ላይ ቁጭ ብሎ እንዳለ አይነገርም? ስንት ወጣት በሱስ ውስጥ እንዳለ አይነገርም? ስንት ወጣት ተስፋ አጥቶ ራሱን እያጠፋ እንደሆነ አይነገርም? ሆይ ለምንድን ነው ይሄ ያሉ ነው? ይህ የብዙዎች ኢትዮጵያውያን ጥያቄ ነው። ታዲያ ይህንን በማለታቸው ምክንያት ልትኮንኗቸው አይገባም። ሐሳብ ፍላጎታቸውን እየገለጹ አሉ። ምን ትላላችሁ? እስኪ ኬንያ ወይስ ኢትዮጵያ? እነ አዶናይ ወይስ የኬንያ ሶሻል ሚዲያ ሰዎች? የትኞቹ ናቸው ትክክለኛ ነገርን እየሰሩ ያሉት? እስኪ ይህን ጥያቄ መልሱ ጋይዝ። የትዳር ጉዳይ ወዴት እየሄደ ነው ያለው? ምንድነው በኢትዮጵያ በተለይ እየተፈጠረ ያለው ነገር? በኢትዮጵያ ውስጥ የፍቺ ጉዳይ እጅግ በጣም እየበዛ መጥቷል። ለምን? ትዳርን እንዲህ አቅልለነው ነው? ድሮ ምን ይሁን? እስኪ ሰሞኑን ደግሞ እነዚህ በሶሻል ሚዲያ የሚታወቁ ቢንያምና ዲቦራ በመባል እንግዲህ በሶሻል ሚዲያ ታውቋቸዋላችሁ። የነዚህ አሁን ያሉበት ሁኔታ ምን እንደመስልና መንስኤያቸውና ለዚህ ጉዳይ ትልቅ አደጋን የፈጠረ መነሻ ምን እንደሆነ እነግራችኋለሁ። ምን ላይ ያሉ ለማንኛውም በዩ ጎበዝ። እሺ 5000 ብሯን ወደፊትም ወደ ህይወትክ መጥቻ አልጠይቅህም። አንተም ልጄም እኔም አጠገብ አትድረስ። እናመሰግናለን። አለም ድር ለሰማይ አንዴ ሪከርድ አድርገው። አንቺም እኔም አንዴ አዳምጪኝ። ለልጄ አባት እንደሆን ጠይቄ በሚዲያ ወጥቼ ተንበርክኬ አልቅሼ አሁንም ለልጄ አባት ልሁን እያልኩኝ ለራስ ጥቅምና ፍላጎት በሚል ስላልተፈቀደልኝና ስላልሆነልኝ ሚት አርጊ ልጄ ላሳድግ ብዬ ወጥቼ ነበረ። አንዴ ሚት አርጊ ላውራ ወጥቼ ነበረ። ሪከርደሮች ሪከርድ አድርጉልኝ። እኔ ስልኬ ሪከርድ ስለማያደርግ ነው። አዎ አርጉ። ለምኛታለሁ በውስጥ አስለምኝ እንዳይቀላቀል ድምጽሽ። አንድ አዳምጡኝ እባካችሁን። እኔ ቢኒያም ሙሉ በላይ የናቲ አባት ነህ ተብዬ ከተረጋገጠልኝ በኋላ ለልጅ አባት ለመሆን በጣም ለፍቻለሁ፣ ጥሬያለሁ፣ ግሬያለሁ፣ አግዤዋለሁ። ባገዝኩት በአንድ ወሯ በራስ ጥቅም ምክንያት ተከስሼ ላሳድግ ስል እምቢ ተብዬ አሁንም እባክሽ ለልጃችን አባት እንሁን እያልኩኝ ተከልክዬ ከልጄ ህይወት ውስጥ እንደወጣ ተደርጋለሁ። እኔ በራሴ ባህሪ እኔ ቢኒያም ልጄን ካላሳደግኩት፣ ካላቀፍኩት፣ ጠረንን ካለመደ፣ የኔን ጠረን ካላወቀ፣ አባትነቱን ካላወቀ ገንዘብ እየሰጠሁት ብቻ ማሳደግ አልፈልግም እና የልጄና ዲቦራ ተስማምታ ወደፊትም ወደኋላም ቢኒያም 5000 ብር ተፈርዶበት ፍርድ ቤት የፈረደው ፍርድ ስላለ ብላ የዛሬ 10 ዓመትም 20 ዓመትም መታ እንደማካሰኝ ስለነገረችኝ እሷና እኔ ይኸው በሰላም ተለያይተናል። ካሁን በኋላ ዲቦራ ስለ ቢኒያም በቲክቶክ እንዳታወሪ። እኔ ስለ ዲቦራ የሚል ቃል ካወራው በቲክቶክ ላይ የኢትዮጵያ ሕዝብ ይፍረድብኝ። አላቃትም፣ አታቀኝም። በጣም ነው የሚያሳዝነው። ከተጋቡ በኋላ እንግዲህ በዚህ መልክ መለያየታቸውን በሶሻል ሚዲያ በይፋ በትላንትና ምሽት በነበራቸው ላይቭ ላይ ተናግረዋል። ግን በጣም የሚያሳዝነው ምን እንደሆነ ታውቃላችሁ? ኦልሬዲ ሲለያዩ ምንድነው የተወሰነው የ4 ዓመት ህፃን ልጅ በመካከላቸው አለ። ለዚህ ልጅ ምንድነው መንግስት ያለው የ5000 ብር በየወሩ እንግዲህ ተቆራጭ እንዲያደርግ ተነግሮለታል። እሱ ደግሞ ምንድነው የሚለው እኔ በፍጹም አልቀበልም፣ ልጄ ነው ብዬ እዛ እሷ ጋር ሆኖ ልጁ የኔ ልጅ ሆኖ ከኔ ጋር አብሮ ሳይኖር ምንም አይነት ተቆራጭ የማድርገው ነገር አይኖርም ብላ ከዛ እሷ ደግሞ ኦልሬዲ አታድርግ፣ ነገር ግን ወደ ልጄም ወደ ህይወቴም ከዚህ በኋላ ላለመድረስ ቃል ግባ ብላ እንግዲህ እኔም ልጄን በተመለከተ አንተን አልጠይቅም ብላ ቃል ገብታ እሱም ደግሞ ከዚህ በኋላ ልጅ የሚባል ነገር የለኝም ካንቺ ከዲቦራ ብሎ እንግዲህ በዚህ መልክ በሶሻል ሚዲያ እየተነጋገሩ አሉ። ጋይስ እንደዚህ አይነት ነገሮች በጣም አደገኛ የሆኑ ነገሮች ናቸው። በተለይ ቀጣይ ላለ ለትዳር ጉዳይ ቀጣይ ላለ ትዳርን በተመለከተ ትዳር ማለት እኮ የሀገር መሰረት ነው። እንዴት በዚህ ልክ ቀልድ ይሆናል? እኔ በመጀመሪያ ሌላው ደግሞ በሶሻል ሚዲያ ቁጭ ብላችሁ በሶሻል ሚዲያ ከማድረግ ይልቅ በቤተሰብ በሽማግሌ ቢደረግ አይሻልም? ነገሮች በሶሻል ሚዲያ የሆነ ቦታ ቁጭ ብሎ የሆነ ሰው የማሸማገል ነገር ያደርጋል። ከዛ በኋላ ፍቺ ይፈጸማል። ጋይስ እንደዚህ መሆን ሲጀመር ወደ ትዳር ሲገባም እንዴት ተገባ? ምን አይነት ስርዓቶችና ምን አይነት ትክክለኛ መንገድ ጠብቆ ተደረገ ወይ የሚል ጥያቄ አንዱ ሲሆን በዚህ መልክ እነሱ መለያየታቸውን አረጋግጠዋል። ጋይስ ግን ከመለያየት በፊት የምናገራቸው ቃሎች በሶሻል ሚዲያ አስቸጋሪ አይደለም ወይ?
ስትናገር የነበረቻቸው ቃሎች የእውነት በወንድ ልጅ ላይ እንደዚህ መደረግ ያለበት አይመስለኝም። ለማንኛውም ምን ብላለች? እስኪ ምንድነው ያለችው? እናቴ የመዘገበችውን ደግሞ እስቲ እናትሽ የመዘገበችውን ልበይና እዚህ ጋር እሱ ከተናገራቸው ውስጥ ኤክስ ራይት አደርጋለሁ እኔ። እሺ ቆይ ለምን ይሄው መስከረም 4 ሩዝ 5 ኪሎ ገዝቷል። ወተት 1 ሊትር ገዝቷል። ብስኩት ገዝቷል። ይሄ ኩኪስ ማለት ነው። እሺ ከዛ በመስከረም 11 በየቀኑ ማይገናኙ መስከረም 11 ኳስ ገዝቷል። እርጎ ገዝቷል። ወተት 1 ሊትር ገዝቷል። ከዛ ብስኩት ገዝቷል። ፓምፐርስ ገዝቷል። 2 ፓምፐርስ ገዝቷል። ዋይፕስ 1 ነው የገዛው። ልጃችሁ የአራት ዓመቱ ነው አይደል? ልጃችሁ 3 ዓመት አሁን ነው 4 ይሞላል። አዎ ማታ ማታ ይጠቀማል። ኦኬ እኔ ራሱ እንደውም ዳይፐር ሲል ተሳስተካል። የ4 ዓመት ልጅ እንዴት ዳይፐር ይለብሳል? ዳይፐር ማለት ገዛ አትችልም ስለው እኔ ጋር መጥቶ ሲያደር ማታ ማታ ይሸና ነበርና ዳይፐር ገዛ ነበራል። የሚቆጠሩ ነገሮች ናቸውና እንደዚህ መደረግ ያለበት አይመስለኝም። እውነት ይሄ በጣም ትንሽ ነገር ነው። ይሄንን በቤታችን ብንጨርስ ምን አለበት? እንደውም አንድን ሰው በሶሻል ሚዲያ ለመዘርገፍ ወይም ለማዋረድ ወይም ልኩን ሳውን ለማሳየት ባንፈልግ አንዳንድ ጊዜ መልካም ጊዜያትን አብረን አሳልፈን ለሆነው ሰው እኮ ለዛ ብለን እንኳን እንተዋለን። እውነት ከዚህ ከባድ ነገር እንኳን ቢሆንና ኩኪስ ገዝቷል፣ ዳይፐር ገዝቷል እየተባለ እውነት በጣም ሼም ነው የሚያስይዘው። ወንድ ልጅ በዚህ ልክ መውረድ የለበትም። ዝቅ ማድረግ በዚህ ልክ አስፈላጊ አይደለም። ቀን ማን ያውቃል እኛንም እንደዚህ ሊያደርገን ስለሚችል ማለት ነውና ለወንድ ልጅ አእምሮ ሲባል ራሱ ጥንቃቄ ይደረጋል። ሜቢ ስላጣ ነው፣ ለተወሰነ ጊዜ ስለተቸገረ ነው። በእርግጠኝነት በተቸገረበት አይቀርም፣ ግን እንደዚህ መደረግ የለበትም። ይሄ የምን ውጤት እንደሆነ ነግራችኋለሁ። ከዚህ በላይ ደግሞ ያሳዘነችኝ ማን መሰላችሁ? ቤተሰብ የሚባለው ነገር በትዳር ውስጥ ጠልቃ ገብነት ካለ ቤት ይናጋል፣ ቤት ይረበሻል፣ ትዳር ውጥንቅጡ ይወጣል፣ መጨረሻው የማያምር ነው የሚሆነው። እቺ ልጅ ደግሞ እናቷ ጋር ሆና ነው እናቴ የመዘገበችውን ነገር ልንገራችሁ ነው የምትለውና በጀርባ ያዘለች ያሳደገችው አጠቃላይ 4 ዓመት ሲሆን አንድ ቀን የድሃ ነኝ ብላ ለምናበት አታውቅም። ከዛ ስንት ቪዲዮ ሰርታባታል። የደም አምላክ ይፋረድህ አልኩት። አንድ ቀን እኔና እሱ ተገናኘን። ጠረኑን አስለምጄዋለሁ፣ ፍቅሩን አስለምጄዋለሁ። የአባት የቢንያምን ካለሱ እስቲ ሌላ ሰው አባቴ ትላለህ። እኔም ኃጢአቴ ነው መሰለኝ፣ ይቅር ይበለኝ። ይህንን የልጄን ባል ማስቀየም ይሆነ ይቅር ይበለኝ አምላክ ፈጣሪ እና የደም አምላክ ይፋረድ ብዬ አዘው። በጣም ልጁ ግን ያው በሬ ካራጁ ይውላል እስከሚሆን ድረስ ነው አባት ብዬ ያሳመንኩት። አባት እሱ ነው ብዬ ያሳመንኩት እና አሁን እቅፍ ያደረገውና ቢንያም ይላል። እንግዲህ ከ17ኛ ቀን በኋላ እዚህ ያለፉ በጣም ብዙ ቪዲዮዎች ነበሩ በሶሻል ሚዲያ የሚንቀሳቀሱት። ግን ሰው በተለይ ቤተሰብ ከሆናችሁ በተቻላችሁ አቅም በትዳር ውስጥ ባላቸው ነገር እንድጠነክሩ ከማድረግ ውጭ ኔጌቲቭ በሆነ ነገር ትዳር የልጆቻችሁን ትዳር አታክ ማድረግ የለባችሁም። ልጃችሁን መደገፍ የለባችሁም። ከዛ ደግሞ ቀጥላችሁ የትዳር አጋርንም ሌላኛውን ከናንተ ተቃራኒ ሆኖ የመጣውን አካል መደገፍ ያለባችሁ አይመስለኝም። የምር ስላችሁ ለማስታረቅ መገናኘት ተገቢ ነው፣ ግን ለማለያየት በዚህ ልክ ለመገናኘት በሶሻል ሚዲያ በላይ መጥቶ ለማውራት መፍጠን አስፈላጊ አይመስለኝም። እዚህ ትዳር ውስጥ ስህተት ናቸው ብዬ ያመንኳቸውን 4 ነገሮችን ልንገራችሁ። የመጀመሪያው ቤተሰብ የሚባል ነገር በትዳር ውስጥ አስፈላጊ አይደለም። ጣልቃ ገብነት በፍጹም ነው የማያስፈልገው። የሴት የወንድ ቤተሰብ ብሎ ነገር የለም፣ ማንም አያስፈልግም። ሁለተኛው ነገር ደግሞ ትዳር ውስጥ ስንገባ ተቻችሎ መኖር የሚለውን ነገር መቀበል ግዴታ ነው። በቃ ነገር ምንም ሊሆን ይችላል፣ ከባድ ነገሮች ሊገጥሙ ይችላል። በከባዱ ነገርም ውስጥ አብሮነትን ለማስቀጠል ጠንካራ የሆነ አእምሮ ያስፈልጋል። ሌላኛውና ሶስተኛው በጣም አዳጋች ብዬ ያሰብኩት ምንድነው? ያለ መብሰል የጥሬነት ምልክት ነው የምታይባት። በተለይ ልጅቱ ይቅርታ አድርጉልኝ፣ በጣም ጥሬ ሲሆን ነው ሰው እንደዚህ የሚሆነው። ስለዚህ እባካችሁን በስላችሁ አግቡ፣ በስላችሁ ወደ ትዳር ኑ።
ትዳር የሚባለው ነገር በጣም ከባድ ሸክም ያለበት ቦታ ነው። ስለዚህ በስሎ ወደ ትዳር ብመጣ፣ በስላችሁ ወደ ትዳር ብትገቡ፣ ፈጥናችሁ የአጭር ጊዜ ስሜትን ባትሰሙ ለማለት ፈልጋለሁ። ወንድ ልጅ ለመውደድ መዘጋጀት ባለበት ልክ ሴት ልጅን ራሷን በመገዛት ያሳደገች መሆን የሚጠበቅባት ይመስለኛል። ሌላው በጣም ትልቅ ችግር ብዬ ያስተዋልኩት የሃይማኖት ልዩነታችሁም አንዱ ይመስለኛል። አንደኛዋ ፕሮቴስታንት አይ ቲንክ በመዝሙር ነው የምትሰራው እሱ ደግሞ የኦርቶዶክስ ሃይማኖት ተከታይ እዚህ ጋር አንገቱ ላይም ጭምር ክር ስላየሁኝ ማለት ነው። ይሄ ትልቅ ስህተት ነው ጋይዝ። በሃይማኖታችን ብንጋባ በጣም ጥሩ ነው። ሃይማኖት የትኛው ሃይማኖት ተከታይ ነበር ልጁ የሚሆነው? ፕሮቴስታንት ወይስ ኦርቶዶክስ? የትኛው ጋር ነበር ልጁ የሚሆነው? ይሄ የማንም ሃይማኖትን እየነካው አይደለም። ግን በሃይማኖታችን የሆነን ብናገባ ለልጆቻችን ስንል ለቀጣይ አብሮን ለሚኖረን ህብረት ስንል አብሮነታችንን ወይም ትዳራችንን ለማጠናከርም ስንል አብረን ዱዓ ለማድረግም ለመጸለይም ወደ ቤተክርስቲያን ለመሄድም ለስምምነቱ ስንል ለልጆቻችን ለታሪክም ስንል ተመሳሳይ ሃይማኖትን አብረን በፍቅር ብንጣመር እንዳውም ስሜትን ብቻ ባንከተል እነዚህ ነገሮች ለዚህ ትዳር መፍረስ ለዚህ ትዳር መለያየት ምክንያት ናቸው። እባካችሁን ከነዚህ ነገሮች ተጠበቁ ለማለት እፈልጋለሁ። በሶሻል ሚዲያ ደግሞ ስለ ትዳር ስናነሳ ፌክ ናቸው አብዛኞቹ ነገሮች በሶሻል ሚዲያ ፖስት የሚደረጉ ነገሮች። አይ ቲንክ ከአንድ ሳምንት በፊት አንድ ቪዲዮ በሶሻል ሚዲያ ይንቀሳቀስ ነበር። ከዚህ ቪዲዮ ጋር ተያይዞ ልነግራችሁ የፈለኩት ሊያስተምራችሁ የሚችል ቆንጆ ነገር ስላለኝ ነው። ተመልከቱት። ይንድ ለምንድን ነው ሁሌ እግርህን ካላጠብኩ ምት? እግሬ በጣም ከምታምረው እስኪ እንዴ በጣም እግሬን ዋጥስ ቢል ከኔ ክብድ ይለኛል። አይድ በዛ ላይ ደግሞ የባል ነገር ማጠብ በረከት ነው። እሺ እንዴ ደግሞ በጣም ነው እንዴ እኔ ወዳለሁ እየተሽኮረመምሽ ነው እንዴ? አዎ እሺ ደግሞ እየተሽኮረመምሽ ነው እንዴ? አዎ እንዴ ያለችው ቃል በጣም ነው የሚያስቀውና ይሄንን ቪዲዮ በሶሻል ሚዲያ ብዙዎቻችን ካየን በኋላ ምንድነው የምንለው? ያው ብዙዎቻችሁ የኮሜንት ታደርጋላችሁ እየገባችሁና ባኪ ለቲክቶክ ነው ለሚዲያ ነው እንጂ እንደዚህ አይደለም ትዳራቸው እያለን ነበርና በጣም የገረመኝ አንድን ቪዲዮ ደግሞ ትላንትና በሶሻል ሚዲያ ፖስት ተደርጎ በጣም ሲንቀሳቀስ ነበር። እንዴት ነበረ ቪዲዮ? ምንድነው ትዳራቸው ምን ይመስላል እምለውን ደግሞ በደንብ ለብዙዎቻችን ያሳየ ነው። ስሚኝ እንዴ እማሜ ጋር ደውዬ በቃ ከቲጂ ጋር ተጣልተን ሄዳለች። በቃ አልፈልጋትም ምናምን እላታለሁ። በቃ ምንም ብትል እንዳትቀየሚያት ምን እንደምትል እኔ እንደዚህ አይነት ፕራንክ አልፈልግም። በቃ ችግር የለውም ምንም አትልም። ምንም ብትል ግን እንዳትቀየሚያት ችግር የለውም። እየጠራ ነው አዳምጪ። ሄሎ አቤት። እንዴት ነው? ሰላም ነው? አለን እግዚአብሔር ይመስገን። እንዴት ናችሁ? አለን እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም። ደህና ናችሁ? ደህና ነን እግዚአብሔር ይመስገን። ሰሞኑን አልደወልኩልሽም፣ አንዳንድ ያው ጥሩ ላይ ስላልሆንኩ አልደወልኩልሽም። ምን ነው? አይ ከቲጂ ጋር ብዙ ትንሽ አለመግባባት ተፈጥሮ ትንሽ የለችም ነበር ከቤትና አይ ዝም ብለን ተጣልተን ነበር። ይሄ የለችም ነበር ለዛ ነው። አይ ለምን ተብሎ ነው? አይጣላም ሰው በጋራ ሰዓት አብሮ መኖር አብሮ መስማማት እንጂ እንዴት ሰው ይጣላል? ተያት እባክሽ ትሄድ። ሴት ቢሄድ ሴት ይመጣል። ምን ትሰራለህ እንዴ? ሁሉ ሴት እኩል ነው እንዴ? ማለት ሁሉ ሴት እኩል ነው ማለት ነው? አይ ሴት እኩል አይደለም። እና እንደሱ ያለ ሴትም አይገኝም ሲጀመር። ምንድን ነው የማይገኘው? እሷ ማናትና ተያት እባክሽ። አሁን ሌላ ወዲያ እኔማ አላወራም። እንዴት ነው የማታወሪው? በቃ እኔ ምን አልሽ? እኔ ከአንተ እሷን ነው የምወደው። እንዴ ምን ማለት ነው? እንዴ አይ እንግዲህ
በቃ እኔ እንደዛ አይነት አልፈልግም። አይ እሷን ልትደለቅ ሰው ናች። ሁሉም ያደ እንኳን አንተ እንኳን የሚያውቃትም ያደለ ምንድን ነው ትናንት የመጣች ልጅ እንደዚህ ማለት ምን ማለት? ኧረ እንደው እባክህ እማማ ታደንቃት ነበር። እማማ አውቆ ነው ዝም በይ። እዚህ ቪዲዮ ላይ በጣም የወደድኩት ምን መሰላችሁ? ባለፈው እግሩን እያጠበች እንግዲህ ፖስት ያደረገችውን ቪዲዮ ካያችሁ በኋላ ብዙዎቻችሁ ፌክ ነው ለሶሻል ሚዲያ ነው እንጂ እንደዚህ ትዳራቸውማ አይደለም እምል ነገር ነበራችሁና ዛሬ ወደ እናቱ ደውሎ ነው ኦልሬዲ ተለያይተናል ከሷ ጋር ብሎ እምነግራት ለእናቱ ማለት ነው። እናት ምን ያህል እንደምትወዳት ስትናገር ሰምታችኋል። መልካም የሆነች ሴት እንደሆነች እንደሱ ያለች ሴት በምድር ላይ እንደማትገኝ እንደውም አስተዋይ ልጅ እንደሆነች መልካም ሴት እንደሆነች ስትናገር ዋው አልኩኝ። የምድር በቃ በሶሻል ሚዲያ የሚሰሩት አብዛኞቹ ፌክ ቢሆንም ግን እንደዚህ አይነት የተመሰከረላት የእናትነትን አያችሁ ደግሞ ተስማምቶ መኖር ነው እንጂ እዚህ ጋር የምታበጣብጥ እናትን ተመለከተን አይደል? እዚህ ጋር ደግሞ ጥሩ የሆነች እናት ዋው! አንተ እንደዚች ያለች ሴት አትገኝም። እንደውም እሱ ሲናገር ሰምታችኋል። ትላንት ለመጣች ሴት በዚህ ልክ የምታስቀጭ ብሎ ስላት አይ እኔ በማቃት እንደዚች አይነት ሴት የለችም እስክትል ድረስ ያሳመነች ምስት በቃ የልጁ ቤተሰብ የሚወዳት ሴት እጅግ በጣም ጥቂት ናት በዚህ ምድር ማለት ነው። እውነት በሶሻል ሚዲያ ተመስክሮልሻል። በጣም ጀግና ሴት። ለማንኛውም እንደዚህ አይነት ትዳሮች ይብዙልን። አይታችኋል፣ ብስለት ያለበትን ተመለከታችኋል። የበሰሉ ሰዎች ሲገናኙ ትዳራቸው እንዴት እንደሚያምር ደግሞ ጥሩ ከሆነ ቤተሰብ ጋር ሲሆን ደግሞ በጣም በጣም ትልቅ ነው። ለማንኛውም ግን አስደንቆኛል። ቀላል እንዳይመስላችሁ፣ ትንሽ እንዳይመስላችሁ፣ በጣም ትልቅ ነው። ጥላኮ ተጣልተናል ብትል አንዳንድ ወላጅ ቢሆን ሲጀመር አትመጥንህም እንኳን መለች እንኳን ጠፋች የሚል አሽቃባጭ ወላጅ በሞላበት ጊዜ ለምን ሊሆን ቻለ? ተነጋግራችሁ መግባባት እየቻላችሁ ጥሩ ሴት ናት በሚል ተመስክሮላታል። እውነት ትዳር በወለደበት ዘመን በዚህ ጊዜ በተለይ ለኔ ይመችሽ ጠንካራ ሴት ለማለት ፈልጌ በዚህ ቪዲዮ በጣም በጣም በስሎ ወደ ትዳር መምጣት ምን ያህል አስፈላጊ እንደሆነ እንግዲህ ልብ እንድትሉ ብዬ ነው ይህንን ሐሳብ ወደ እናንተ ያቀረብኩት። ከሰሞኑን በጣም መነጋገሪያ የነበረው ይህ በሶሻል ሚዲያ ብዙዎቻችሁ ያያችሁት ቪዲዮ ማለት ነው። ከዚህ ሕፃን ጋር ተያይዞ ብዙዎቻችሁ ተመልክታችኋል፣ ብዙዎቻችሁ አልቅሳችኋል፣ ብዙዎቻችሁ አንብታችኋል። የልጁ ሁኔታ አሁን ያለበት ሁኔታ በጣም አሳዛኝ መሆኑን ልብ ብላችኋል። ከዚህ ጋር ተያይዞ ግን በጣም ያሳዘነኝ ነገር ምንድነው? የሕክምና ስህተት ነው ይህ ልጅ በዚህ ሁኔታ እግሩን እንዲያጣ ያደረገው። ብዙዎች በጣም ብዙዎቻችን ያዘንበት ማለት ነው። አሁን በተለይ በሕክምና ተቋማት ላይ በሙያቸው የተከበሩ እንዳሉት ሁሉ በሙያቸው ደግሞ በጣም ቀልደኛ የሆናችሁ ሰዎች ፕሊዝ ጥንቃቄ አድርጉ። ይኸው የዚህን ሕፃን ልጅ ህይወት አሳጣችሁት። እውነት ሲያነባ የነበረው በጣም ብዙዎቻችን ያዘንበት ነው የዚህ ልጅ ታሪክ። ፈጣሪ እንግዲህ ምሮት ሁላችንም ርብርብ አድርገን ይህ ልጅ እግሩ እንደገና በተሻለ ሕክምና ታክሞ እንደምድን ተስፋ አድርጋለሁ። ግን በቃ ዝም ማለት ያልቻልኩትና ያልፈለኩት ምንድነው የሕክምና ስህተት ያሳዝናል። በጣም ከምር ልብን የሚሰብር አይነት ነበረ። ብዙዎቻችሁ አስተውላችኋል። መርዳት በምንችልበት ልክ ይህንን ሕፃን ልጅ እንግዲህ እንድንረዳው ለማለት ፈልጌ፣ ግን እባካችሁ ባለሙያ ሆናችሁ በየአቅጣጫ በስራ ቦታ የተሰማራችሁ እባካችሁ ለምታደርጓቸው ነገሮች ጥንቃቄ አድርጉ። የሰውን ህይወት በዚህ ልክ ነው የምታሳጡት። እባካችሁ ለማለት እፈልጋለሁ። ለማንኛውም በሶሻል ሚዲያ ከሰሞኑን መነጋገር የነበሩት እነዚህ ናቸው። እናንተ በዚህ ቪዲዮ ልብ ያላችሁትን ነገር እስኪ ለኛ አጋሩ። በተቻላችሁ አቅም ይህንን ቪዲዮ ሼር አድርጉ። ይህ አቦክ ሚዲያ ነው። ሳብስክራይብ አድርጋችሁ ቤተሰብ መሆንን አትዘንጉ። ወዳችኋለሁ። በሌላ ቆንጆ መረጃ እስክንገናኝ ሰላም ሁኑ።